ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማራ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ንቅናቄ ብልጽግና ሀገሪቱን ለባዕዳን አሳልፎ ሰጥቷል አለ። አፋብን ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ አገዛዝ ቡድን የአገሪቱን የመከላከያ ተቋም አመራር ለአረብ ኤምሬቶች አስረክቧል ብሏል። የብልጽግና አገዛዝ ባንዳነትና ባዕዳነትን ከአረመኔነት ጋር ተላብሷን ያለው አፋብን ስርዓቱን በማስወገድ ለህዝባችን ነጻነት እናረጋግጣለን ብሏል። በሌላ በኩል ዝነኛው ታዋቂ ኢትዮጵያዊ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ለሀገራችን ህልውና ስጋት የሆነውን ይህን ስርዓት በቃ ልንሆን ይገባል ብሏል። ቴዲ አፍሮ የጎሳ ስርዓት በኢትዮጵያ ውስጥ ከባድ አደጋ አምጥቷል ነው ያለው። በዝርዝር የምናየው ቀዳሚ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በአርሲ ሀገረ ስብከት 21 ምዕመናን ተገድለዋል አለ። ቅዱስ ሲኖዶስ በንጹሃን ምዕመናንና ዜጎች ላይ የደረሰውን ግድያና መፈናቀል ማስመልከት የያዘ መግለጫ ወጣ ሲሆን በጥቃቱ ከተገደሉት ውጭ ታፍነው የተወሰዱና አድራሻቸው የጠፉም አሉ ብሏል። ይህ ጉዳይ በአርሲ በጣም የተደጋገመ ስለሆነ ትኩረት ሊሰጠው ይገባል ብሏል። በዝርዝር ነው ያለን። ፕሬዚዳንት ትራምፕ የኢራን ጦርነት ሁሉም ግብ እስከሚሳካ ድረስ ይቀጥላል አሉ። ጥቃት የደረሰባቸው የባህረ ሰላጤው ሀገራት በህብረት ለኢራን ማስጠንቀቂያ ሰጥተዋል። ሄዝቦላ ደግሞ ወደ እስራኤል ሮኬት መተኮስ መጀመሩ ተከትሎ እስራኤል ጥቃት ከፍታለች። በእስራኤል ጥቃት ቀኑን የጀመሩት የቤሩት ነዋሪዎች ከተማዎችን ለቀው መውጣት ጀምረዋል ይላል ቢቢሲ። ባለፉት 3 ቀናት በአካባቢው የተፈጠሩትን ጉዳዮች ጨምሮ ሌሎችን በዝርዝር እናያለን። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንኳን ለ130ኛው የአድዋ ድል መታሰቢያ በዓል አደረሳችሁ። በዝርዝር እንመለከታለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ብልጽግና ሀገሪቱን ለባዕዳን አሳልፎ ሰጥቷል አለ። አፋብን ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤምሬቶች አስረክቧል ብሏል። የብልጽግና አገዛዝ ባንዳነትና ባዕዳነትን ከአረመኔነት ጋር ተላብሷን ያለው አፋብን ስርዓቱን በማስወገድ ለህዝባችን ነጻነት እናረጋግጣለን ብሏል። በሌላ በኩል ዝነኛው ታዋቂ ኢትዮጵያዊ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ለሀገራችን ህልውና ስጋት የሆነውን ይህንን ስርዓት በቃ ልንለው ይገባል ብሏል። የአማራ ፋኖ ብሔራዊ ንቅናቄ 130ኛውን የአድዋ ድል በዓል አስመልክቶ ባወጣው መግለጫ ኢትዮጵያ ከአድዋ መንፈስ ውጭ በሆነ መልኩ በእጅ አዙር ለአረብ ኤምሬት ተሽጣለች ብሏል። አድዋ የነጻነታችን፣ የአንድነታችን፣ የአይበገሬነታችን፣ የራስ በቅነታችን ውጤት ነው ያለው አፋብን አድዋ ከጊዜያዊ ትርፍ ይልቅ የሀገር ክብርና ነጻነት እንዲሁም ከፍርፋሪ ይልቅ ኩራትን ከአጎብዳጅነት ይልቅ የሞራል ልዕልናን ያስቀደመ አባቶቻችን የፈጸሙት ድንቅ የታሪክ ክስተት ነው ብሏል። ድርጅቱ በመግለጫው አድዋ ኢትዮጵያን በዓለም መድረክ ከተከሰቱ የዓለም ስልጣኔዎች መካከል አንዱ መሆኑን ያስመሰከረ በደረጀ የአመራር ጥበብ የጋራ በሆነ ብሔራዊ አጀንዳ ኢትዮጵያውያን በአንድነት የተሰለፉበት መድረክ ነው ማለት ነው የአድዋ ድል ውጤትን የገለጸው። አፋብን ሀገርና ሕዝብ መውደድን አውርተው ሳይሆን ሰርተው ተነግሮላቸው ሳይሆን ተግብረውት ያሳዩት አጼ ምኒልክ፣ እቴጌ ጣይቱና ሌሎች የዘመኑ ክስተቶች በጽናታቸው፣ በአመራር ጥበባቸው፣ በአስተዋይነታቸውና በቆራጥነታቸው ብሬተኛውን ወራሪዎችን በማሸነፍ ለአፍሪካ ኩራት የሆነ ድል የቅኝ ገዢዎችን የኃይል ሚዛን ያዛቡበት ታሪካዊ ክስተትም ነው ብሏን አድዋን። ጨምሮም ታዲያ የኢትዮጵያ ብዛነት ከጭፍለቃ ያዳነው የአድዋ ድል የኢትዮጵያ በዓለም አቀፍ የፖለቲካ መድረክ ተሰሚነት ያላት ሀገር እንድትሆን ከማስቻሉም በላይ ለዓለም የዲፕሎማሲ ሕግ የጋራ ደህንነትና በሉዓላዊነት ጣልቃ ያለመግባት መርሆችን እንድታበረክት አስችሏታል ብሏል። ለመላው ኢትዮጵያን እንኳን ለአድዋ ድል 130ኛ ዓመት አደረሳችሁ ያለው ድርጅቱ 130ኛ ዓመት የአድዋ ድልን ስናከብር ኢትዮጵያ ከነ ታሪኳ የሚጠላ የብልጽግና አገዛዝ በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ጦርነት በመመከትና በሌሎች ኢትዮጵያውያን ላይ የደቀነውን አደጋ ለመከላከል የሚያበቃ ተጋድሎ ማድረግ ነው ብሏል። ከአድዋ መንፈስ በተቃራኒ የተሰለፈው የአብይ አህመድ ቡድን የሀገሪቱን የመከላከያ ተቋም አመራር ለአረብ ኤምሬቶች ማስረከብ ኢትዮጵያውያንን በባዕዳን ወንበዴ ሀገራት ድሮንና ጀት በማስጨፍጨፍ ታሪክ ይቅር የማይለው አሳፋሪ ተግባር ፈጽሞ ላይ ይገኛል ያለው አፋብን ጨምሮም ባንዳነትና ባዕዳነትን ከአረመኔነት ጋር የተላበሰውን የብልጽግና አገዛዝ ማስወገድ ሀገራችን ካልተነገረው የአረብ ኤምሬት ቅኝ አገዛዝ ለማላቀቅ በቁርጠኝነት የምንታገል መሆኑን በዚህ አጋጣሚ እናረጋግጣለን ነው ያለው። ይህ በእንዲህ እንዳለ ዝነኛው ታዋቂ ኢትዮጵያ አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ለሀገራችን ህልውና ስጋት የሆነው ይህ ስርዓትን በቃ ልንለው ይገባል ብሏል። በርካታ አድናቂዎችን በስራዎቹ ማፍራት የቻለው አርቲስት
ቴዲ አፍሮ የአድዋ ድል መታሰቢያ በዓልን አስመልክቶ ለአድናቂዎቹ ባስተላለፈው መልእክት ካለምንም ልዩነት በጋራ በመነሳት በሀገሪቱ ያለውን የጎሳ ስርዓት በቃ ልንል ይገባል ብሏል። ቴዲ አፍሮ በመልእክቱ ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገሪቱ ክፍሎች እስካሁን ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ ዜጎች እየተገደሉ ነው ብሏል። አርቲስቱ ጨምሮም ከሚገደሉ ዜጎች ተጨማሪ የአካልና የስነ ልቦና ጉዳት የሚደርስባቸው ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችን በህሊና ጸሎት እናስብ ያለ ሲሆን ችግሩ ግን እየተባባሰ የመጣ ነው ብሏል። ቴዲ አፍሮ በመልእክቱ ይህ ጉዳይ እየተባባሰ የመጣ ቢሆንም ትኩረት ተነፍጎታል ያለ ሲሆን ችግሩ ሀገራዊና ማህበራዊ ቀውስ ማለት የጠራው ሲሆን ኢትዮጵያ ላለፉት ቀላል የማይባሉ ዓመታት ቁልቁል ሰብቆ ይዟታል ብሏል። አርቲስቱ ጨምሮም ይህንን ሀገሪቱን ወደ ቁልቁል ሰብቆ የያዛትን የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ ሁኔታ መላው ኢትዮጵያን ዘር፣ ሃይማኖት ሳንለይ በአንድነት በመቆም በጋራ ህልውናችን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው ይገባል ብሏል። አርቲስቱ ከስራዎቹ በተጨማሪ በሚሰጣቸው አስተያየቶች ጭምር በርካታ አድናቂዎችን ያፈራ መሆኑ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ ሀገረ ስብከት 21 ምዕመናን ተገድለዋል አለ። ሲኖዶሱ በንጹሃን ምዕመናን ላይ የደረሰውን ግድያና መፈናቀል ማስመልከት የያዘን መግለጫ ያወጣ ሲሆን በጥቃቱ ከተገደሉት ውጭ ታፍነው የተወሰዱት አድራሻቸውም የጠፋ በርካቶች ናቸው ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከሀገረ ስብከቱ በቀረበው ሪፖርት በምስራቅ አርሲ 21 ንጹሃን ኦርቶዶክሳውያን በግፍ መገደላቸው እንዲሁም በህይወት የተረፉትም ታግተው ያሉበትና የደረሱበት እንደማይታወቅ ከ10 በላይ አባወራዎችና ቤታቸውና ንብረታቸው መቃጠሉን ጨምሮ ገልጿል። ሀገር ሰላም ብለው በሚኖሩበት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳዊ ልጆቻችን ላይ ይህ አስነዋሪ ድርጊት የፈጸሙ አካላት በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም ብሏን ቅዱስ ሲኖዶስ በመግለጫው ዓላማቸው በሀገራችን ለረጅም ዘመናት ተከባብሮ አብሮ በኖሩ የሃይማኖት ተቋማት መካከል ግጭት መፍጠር ነው። እናም የእስልምና ሃይማኖት ተከታዮችና ህዝበ ክርስቲያኑ በጋራ ሊያወግዛቸው ይገባል ሲል ማክሏል። ቅዱስ ሲኖዶስ በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀል ኦርቶዶክሳዊ ልጆቻችን በየትኛውም የሀገሪቱ ክፍል በነጻነት ሰርቶ የመኖርና ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸውን ጭምር የሚጋፋ ነው ብሏል። ስለሆነም የብልጽግና አገዛዝ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ መስጠት አለባቸው ነው ያለው ቅዱስ ሲኖዶስ። ቅዱስ ሲኖዶስ የአካባቢውን ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የሀገረ ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ መሰየሙን ማስታውቋል። ይህ ኮሚቴ ከፌዴራልና ከክልል መንግስታት ጋር በመነጋገር ችግሩን በዘላቂነት እንዲፈታ እንዲሰራ የሚመለከታቸው አካላት አስፈላጊ ትብብር እንዲያደርጉለት ጥሪ አቅርቧል። የክልሉ አገዛዝና የአካባቢው መስተዳደር ችግሩን ለመፍታት ጥረት እያደረጉ ነው ያለው ቋሚ ሲኖዶሱ ጥረቱ እንዲያጠናክር ወደፊትም ችግሩ እንዳይደገም ከመሰረቱ የሚፈታ እርምጃ እንዲወሰድ ጠይቋል። ቅዱስ ሲኖዶስ ለተገደሉት ረፍተ ነፍስን ለቤተሰቦቻቸው መጽናናት ተመኝቷል የተባለ ሲሆን ያገዛዙ ባለስልጣናት ችግሩ ይፈታሉ የሚል ተስፋ አለ ብሏል። ቅዱስ ሲኖዶስና ቤተክርስቲያኗ በምዕመኗ ላይ የሚደርሱ ግድያዎችን በተመለከተ በማለባበስና በፖለቲካዊ ድምታ መስጠት በተከታዮቹ ዘንድ ከፍተኛ ቅሬታ የሚያስነሱ ውሳኔዎችን ሲወስኑ ይህ የመጀመሪያው አይደለም። ምዕመናኑ መገደላቸው ካልቀረ ፖለቲካዊ ግድያ መሆኑ እየታወቀ የሚደረጉ አጠቃላይ ውሳኔዎችና የሚሰጡ መግለጫዎች ህዝቡ ራሱ እንዲከላከል የሚያስችሉ ሆነው አልተገኙም በማለት ብዙዎች ይተቻሉ። የአሜሪካው ፕሬዝዳንት ትራምፕ የኢራን ጦርነት ሁሉም ግቡ እስኪሳካ ድረስ ይቀጥላል አሉ። ጥቃት የደረሰባቸው የባህረ ሰላጤው ሀገራት በህብረት ኢራን አስጠንቀዋል። ሄዝቦላ ወደ እስራኤል ሮኬት መተኮሱን ተከትሎ እስራኤል ማስጠንቂያ ሰጣ ድጋሜ ጥቃት ከፍታለች። በእስራኤል ጥቃት ቀናቸውን የጀመሩ የቤሩት ነዋሪዎች ከተማዎችን ለቀው መውጣት ጀምረዋል። ፕሬዚዳንት ትራምፕ የኢራን ጦርነት ሁሉም ግብ እስኪሳካ ይቀጥላል ሲሉ አስታውቀዋል። ሄዝቦላ ወደ እስራኤል ሮኬት መተኮሱ አዲስ ጉዳይ ሆኗል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቪዲዮ ባስተላለፉት መልእክት ኢራን ላይ የተጀመረው የውጊያ ዘመቻ በሙሉ ኃይልና ሁሉም ግቦቻችን እስከሚሳኩ ድረስ ይቀጥላል ሲሉ ተናግረዋል።
ኢራን እስራኤል ላይ የምታደርገውን ጥቃት ቀጠለች ሲሆን በቴህራን የሚደገፈው ሄዝቦላህ ቴልአቪቭ ላይ ሮኬት በማስወንጨፍ ጦርነቱ ተቀላቅሏል። እስራኤልን በምላሹ በሊባኖስ የሚገኙ የቡድን ይዞታዎች ላይ ጥቃት ፈጽማለች። ባለፉት 3 ቀናት ለማይታመኑ ጊዜያት የተፈጸሙ የሮኬትና የሚሳኤል ጥቃቶች በቀጠናው ውጥረትን አባብሰዋል። በቀጠናው ባለፉት 3 ቀናት ተፈጽሟል የተባሉ ጉዳዮች እጅግ አሳሳቢም ሆነዋል። አሜሪካና እስራኤል ኢራን ጋር የጀመሩት ጦርነት 3ኛ ቀኑን አስቆጥሯል። ሁሉም ወገኖች ከፍተኛ የአየር ድብደባ መፈጸም ቀጥሏል። በጦርነቱ ታዲያ በ3 ቀናት የተከሰቱ ጉዳዮችን በዋናነት ትራምፕና ኔታንያሁ እያቀጣጠሏቸው ይገኛሉ። ዶናልድ ትራምፕ በኢራን ላይ የተከፈተውን የማጥቃት ዘመቻ ሁሉም ግቦች እስኪሳኩ ይቀጥላል ሲሉ በቪዲዮ ትላንት ምሽት ገልጸዋል። የአሜሪካ ማዕከላዊ እዝ በኢራን በተፈጸመ ጥቃት 3 የአሜሪካ ወታደሮች መገደላቸውና 5 ደግሞ የመቁሰል አደጋ እንደደረሰባቸው ካረጋገጠ በኋላ ተጨማሪ አሜሪካ ላይ ጉዳት ሊደርስ እንደሚችል ፕሬዝዳንት ተናግረዋል። ሰኞ ማለዳ ላይ ሄዝቦላህ ወደ እስራኤል ሮኬቶችን መተኮስ ተከትሎ ቴልአቪቭ የቡድን ኢላማዎች ናቸው ባለቻቸው በሊባኖስ የሚገኙ አካባቢዎች ላይ ጥቃት መሰንዘር ጀምራለች። አሜሪካና እስራኤል በኢራን በሚገኙ የሴቶች ትምህርት ቤቶች ላይ የፈጸሙት ጥቃት ቢያንስ 150 ሰዎች መገደላቸውን የአገሪቱ መንግስት አስታውቋል። የኢራን ፕሬዝዳንት ደግሞ ማሱድ ፔዜሽኪያን ድርጊቱን አረመናዊ ነው ብለውታል። እስራኤል ከኢራን የተተኮሱ ሚሳኤሎችን ቢያንስ 9 ሰዎች መገደላቸውን አስታውቃለች። ይህ ጦርነት ከተጀመረ ጊዜ አንስቶ በእስራኤል ላይ የደረሰው ከፍተኛ የሟቾች ቁጥር ሆኗል። የተባበሩት አረብ ኤሚሬቶች ቅዳሜ ዕለት ኢራን በፈጸመችው ጥቃት 3 ሰዎች መሞታቸውን አስታውቃለች። በባህሬን፣ በኢራቅ ኤርቤልና በዮርዳኖስ ከፍተኛ ፍንዳታዎች መከሰታቸውና ጉዳት መድረሱም ተሰምቷል። ዛሬ ሰኞ ጠዋት በእስያ የዓለም ነዳጅ ዋጋ ጭማሪ ማሳይቷል። የእንግሊዝ ጠቅላይ ሚኒስትር ኪር ስታርመር ደግሞ ከአሜሪካና ዩኬ ወታደሮች ሰፈሮች በመጠቀም ጥቃቶች እንድትፈጽም መፍቀዳቸውን አስታውቀዋል። ነገር ግን አሁንም የማጥቃት እርምጃው አልተቀላቀልንም ሲሉ አስታውቀዋል። በሳይፕረስ የሚገኘው የዩኬ ጦር ሰፈር በቆጵሮስ የሚገኝ አንድ የጦር ሰፈር ላይ ለተፈጸመ የድሮን ጥቃት ምላሽ መስጠቱን አረጋግጧል። ይህ የድሮን ጥቃት ከኢራን በኩል የተፈጸመ ነው ተብሏል። በእስራኤል ጥቃት ቀኑን የጀመሩት የቤይሩት ነዋሪዎች ዛሬ ከተማውን ለቀው እየወጡ ነው ይላል ቢቢሲ። የሊባኖስ ዋና ከተማ ቤይሩት ነዋሪ ሌሊት 9 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 10 ሰዓት አካባቢ በመላው ከተማ በተሰማው የእስራኤል ተከታታይ ጥቃት በፈጠሩት የፍንዳታ ድምፅ ከተኙበት ነቅተዋል። እነዚህ ድምጾች የተሰሙት በኢራን የሚደገፈው ሄዝቦላህ የሮኬት ጥቃት የተፈጸመባት እስራኤል የቡድን ይዞታዎች ኢላማ ያደረገ ጥቃት ፈጽሟ በመጀመሯ ነው። ሄዝቦላ ባወጣው መግለጫ ጥቃቱን የፈጸመው በኢራኑ ጠቅላይ መሪ አያቶላ አሊ ካሚኒ ላይ የተፈጸመው ግድያ የአጸፋ ምላሽ ለመስጠት እንደሆነ አስታውቋል። እርምጃው ህጋዊ ራስን የመከላከል እርምጃ ነው ሲልም ገልጾታል። ሄዝቦላ ትክክለኛ ኢላማቸውን የሚመቱ የሮኬቶችና በብዛት ተጉዘው ጥቃት የሚያርሱ ድሮኖች በሰሜናዊ እስራኤል በሚገኘው የሚሳኤል መከላከያ ስፍራ ላይ ማስወንጨፍ ገልጿል። ለሄዝቦላ ጥቃት ምላሽ መስጠት የመጀመሩን ያረጋገጠው የእስራኤል ጦርም ጥቃቱ ሄዝቦላ በዘመቻ ለመሳተፍ ያሳለፈው ውሳኔ ነው የሚፈጸም እንደሆነም አስታውቋል። ሄዝቦላህ ለእስራኤል መንግስት ስጋት እንዲጋርጥ እንዲሁም በሰሜን እስራኤል በሚገኙ ንጹሃን ላይ ጉዳት እንዲያደርስ እንደማይፈቅድለትም ጠቅሷል። የእስራኤል ጦር ሊባኖስ ውስጥ ባሉ ከ50 በላይ መንደሮች ውስጥ ነው የሚገኙ ነዋሪዎችን አካባቢዎች ለቀው እንዲወጡ በማዘዝ ጥቃቱን የከፈተው። ይህን ተከትሎ ታዲያ ሀገሪቱ ዜጎች መኖሪያቸውን ለቀው እንዲወጡ እንዲሁም ቤይሩትና ሲዶን ከተሞች ውስጥ የሚገኙ ነዋሪዎችም ጨምረውም እንዲሰደዱና ከአካባቢያቸው እንዲፈናቀሉ የሚያስችል ጥቃት ከፍቷል የተባለው። በዚህም የተነሳ በከተሞቹ የትራፊክ መጨናነቅ መከሰቱን የሚያሳዩ ምስሎች ተጋርተዋል። ከአንድ ዓመት በላይ ቆይታ እና እስራኤልና በሄዝቦላ ላይ ከፍተኛ ጥቃት የፈጸመችው ውጊያ ለማስቆም በአውሮፓውያኑ 2024 በአሜሪካ አሸማጋይነት በተደረሰው ስምምነት እስራኤልና ሊባኖስ የተኩስ አቁም ለማድረግ ተስማምተው ነበር። ኋላ ላይ ግን ተኩስ አቁሙ ለመጣሱ አንዳቸው ሌላኛቸውን ተጠያቂ አድርገዋል። እስራኤል ስምምነቱ ከተፈጸመ በኋላ ከሄዝቦላ ጋር ግንኙነት አላቸው ባሎቻቸው የሊባኖስ ግዛቶች ላይ በየቀኑ የሚባል ደረጃ ጥቃት ስትፈጽም ቆይታለች። የባህረ ሰላጤው ትብብር ምክር ቤት ወይም ገልፍ ኮኦፕሬሽን ካውንስል ደግሞ በአሁኑ ሰዓት ኢራን እያስጠነቀቀ ይገኛል። የዚህ የባህረ ሰላጤው ምክር ቤት አባላት እሁድ ዕለት ባደረጉት ስብሰባ ኢራን በአባል ሀገራቱ ላይ በፈጸመችው ጥቃት ምክንያት ስለደረሰው ከፍተኛ ጉዳት መክረዋል ይላል ቢቢሲ። የባህረ ሰላጤው ሀገራት ኢራን ጥቃት የሲቪሊያን ተቋማትና የመኖሪያ አካባቢዎችን ጭምር ኢላማ ያደረገ ነው ብለዋል። የተባበሩት
የተባበሩት አረብ ኤምሬት፣ ባህሬን፣ ሳውዲ አረቢያ፣ ኦማን፣ ኳታርና ኩዌት በአባልነት የያዘው ምክር ቤቱ ጥቃቶቹን በግልጽ አውግዟል። ኢራን የአባል ሀገራቱ ሉዓላዊነትና ዓለም አቀፍ ሕጎችን ጥሳለች ሲልም ከሷል። ኢራን ጥቃቱን እንድታቆም በመግለጫ ያሳሰበው ምክር ቤቱ ለንግግርና ዲፕሎማሲ ቅድሚያ መስጠት እንዳለበት በአጽንኦት አሳስቧል። ነገር ግን ሀገራቱ ደህንነታቸውን ለማስጠበቅ ሁሉንም አስፈላጊ እርምጃዎች እንደሚወስዱ ምክር ቤቱ አስጠንቋል ማለት የተዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።